አሁን በቃ ሹፌሩ አግዘዋለሁ ብላ ስለዚህ ማማ እንሂድ። አባዬ እየጠበቀን እንደ ልጅ ምን ሆነሽ ነው እንደዚህ ሆነ? መሄድ አለብን፣ ሹፌሩ ያነሳዋል። ወይኔ ጉዴ! ኧረ እባክሽ እባክሽ። ለምን ጉዳት እፈልጋለሁ? ቆይ ምንድን ነው የተፈጠረው? የተፈጠረውን ነገር አታውቂም? የሆነ ነገር መኪና ውስጥ ሊከተል ነበር። የሆነ ነገር አይደለም፣ እናቴ ራሱ ነው ገፍትሮ መኪና ውስጥ ሊያስገባች ሲል እሱን ገፍትሬ ወደ መኪና ያስገባሁት። አንቺ ነሽ የገፈተርሽው? አሁን ነኝ። ሊገልሽ እኮ ነበር። ለምን ይገለኛል? ለምን አይገልሽም? እናቴ እኮ ነው። አይ ቢሆንም ግን መገፍተር አልነበረብሽ። የኔን ግድ የለም ማዘርዬ። ከዚህ ልጅ ጋር ያለሽ ነገር ግን ይቅርብሽ፣ ዘመድ አይሆንሽም። ይኸውልሽ ቲናዬ፣ እድላዊት ወጣ ቀርታለች። ብደውልላትም አታነሳ። ምንም አትሆንም። ወይ ትደውልልሻለች ወይም ደግሞ ትመጣለች። ካልደወለችስ? ካልመጣችስ? 24 ሰዓት ከሞላት ለፖሊስ እናሳውቃለን። እሺ። ወይም ካልሆነ ረስቼ ነው። ሲጀመር የአንቺ ቻርጀርኛ ክላስ ምን ይሰራል? ረስቼ ነው ሲለው በጣም የተልጣጣሻል ምስልሽ። ቆይ ምን አይነት ብልግና ነው? ባልና ሚስት መኝታ ቤት ገብተሽ ተጋርመሽ ቻርጅ የምታደርጊው ብርቅሽ ነው እንዴት? ዳ በጣም አፍሽን የከፍልሻል ምስልሽ። ዝም ስልሽ የፈራሁሽ ነው እንዴ መሰለሽ? ምን ነው ሜሮን? እንደዛ ከሆነ ቤትሽን ፈልገሽ ውጭ ሜሮን። ከአንቺ ጋር ኖሩ። ራስሽ ውጪ ቀበጥ። የሌባ አይነ ደረቅ። ከሷም ብሶ ትንጣጣለች እንዴ? በዚህ አይነትማ እኔ እሻላለሁ ማለት ነው። አላየኋትም አልኩሽ እኮ። ቆይ አንቺ ለምንድን ነው በሩን ስትዘጋ ዝም ብለሽ ያየሻት? እና ከፍታቱ መኖሬ ይታወቅ እና እኔ ሳስወጣ መች ታወቀ? አንተ ብዬ እኮ ነው ይኸው ስቃይ ውስጥ የገባሁት። የምን ችግር? ይኸው የሚሆነው አይታየም። ሜሪ ዝም ብለሽ አትሸቂ። እዚህ ውስጥ ምንም የኔ ጥፋት የለበትም። እና የኔ ጥፋት ነው? አዎ፣ ልብሷን ስትቀይር ወደ ውጭ ይዘሽኝ አትወጪም? ጭራሽ ወደ ክፍላት ወስድኛለሽ። ሰላም ሰላም፣ ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረ ብሎን አብረን እናያለን። እስከ ቪዲዮ ዛም ድረስ ከኔ ጋር አብራችሁ ቆዩ። ቲና እንግዲህ እማዬን ስላተረፈችው አባዬ በጣም ደስ አለው እና እናቴ ግን ቆይ ማን የገፈተረኝ ብሎ ስጠይቃት እሷ ሴጣን ነው ያንተ ጓደኛ ሴጣን ነው የገፈተረ ስትል ትነግረዋለች። አይ በጭራሽማ እንደዛ ሊሆን አይችልም እያለቻት ነበር። ቢሆንም ግን ሆኗል እና ምን ማድረግ አለብን እንግዲህ ወርቆቹ ሰርቄ ዘርፌ ለትሁት ጥሎሽ ይዤ እሄዳለሁ፣ በዛ ጉቦ ሰጣቸዋለሁ እና ተመስገን ስፈት ቆሞ እንዳይፈልጋለሁ ስል ይናገራል። እናም ይህማ ጥሩ ሀሳብ ነው እያለችው ነበር። ትሁትና ተመስገን እጅግ በጣም ደስተኛ ሆኗል። አባቷ ግን ተመስገንን እንድታገባ በጭራሽ አይፈልግም። ትሁት ግን ተመስገንን በጣም ተወደዋለች። ከሱ ጋር በፊት ስጠላው የነበረውን አሁን ግን ከሱ ፍቅር እንዳዛትና እቅር እንዳለችውና እሱም ማግባት እንደምትፈልገው ለአባቷ ብትነግርም አባቷ ግን እቅር ብዬ አለው ግን ልጄን እሰጣለሁ ብዬ ቃል አልገባውም ስል ይናገራል። ቢሆንም ግን አባቴን እንደምንም ብዬ ለማሳመን ሞክራለሁ እንጂ እኔ ያልፈለግኩት ሰው እንዳገባኝ በጭራሽ አልፈልግም ከአንተ ውጭ ትለዋለች። እና እንግዲህ አባትሽ እንደሚወድ ተስፋ አደርጋለሁ ትሁት ይሏታል። እና ምሳም ተሙ ምናልባት አባዬ አንተን ካልመረጠ ምንድነው የምናደርገው ብላ እያወረች ነበር። እንደተለመደ እንደሚጠልፋትና የአሁኑ ግን ለየት ያለ ሲሆን በፍቅር ነው የምጠልፍሽ፣ ያኔ ያለ ፍላጎትሽ ነበር፣ አሁን ግን በፍላጎትሽ ከኔ ጋር እንደምትመጪ እርግጠኛ ነኝ ሲል ይነግራል። ተመስገንና ናቲ ፊት ለፊት ተጋፈጡ። እና እንግዲህ እስቲ የትሁት አባት እኔ ወይን አንተን እንደምንመርጡ አብረን እናያለን። እኔ ያለኝ ገንዘብ ጥቂት የሚባል ነገር አይደለም፣ ሙሉ ሀብት አለኝ። ስለዚህ ትሁት ለእኔ ትገባለች በማለት ተመስገን ራሱን እንኳን ማስተዳደር የማይችልና ምንም ነገር የሌለ ነው ሲል ለማሳጣት ሲሞክር፣ ነገር ግን ትሁት ናቲ የሌለ ነገር አታውራ ስትል ትነግራት። ታዳዋሻው እንዴ ቆይ ምን አደረገልሽ እስካሁን እስቲ ንገሪኝ፣ ምን አመጣልሽ? ለሽምግልና ምን አደረገልሽ? በማለት ይከራከር ጀመረ። እናም አባዬም ጣልቃ እንዳይገባ አባዬ መጥፎ ሰው እንደሆነና መጥፎ ልጅ እንደሆንኩ ይህንን ኬት እንዳመጣ ጠንቅ ያውቃለሁ፣ ለባለቤቴ የገዛሁት ወርቆቼን ነው አይደለም ብሎ ሲናገር፣ እንዴት ከማዬ ሰርቀ ታመጣለህ? ቆይ ናቲ ምን አይነት ሰው ነው? ዛሬ ነገ ትቀየራለህ ብዬ ሳስብክ ነበር፣ ግን መቼም ቢሆን አትቀየርም። ታዲያ እኔ አንተን ለምን ብዬ ነው የማገባክ? በማለት ትነግረዋለች። ናቲ ይናደድና ይበሳጫል። እንግዲህ ያንቺ ውሳኔ ሳይሆን
የአባትሽ ነው ውሳኔ። ወደሽም ገደሽም ታገቢኛለሽ። ይህን ሁሉ ወርቅ ይዤ መጥቼ መቼም እምቢ እንደማትይኝ አልጠራጠርም በማለት ይነግራታል። ትሁትም በገንዘብና በቁሳቁስ የምትገዛ ድቃ ይመስልሃል እንዴ? እኔ ድቃ መስላለሁ ልጄ? እንግዲህ ደህና ይመስላል። ምን ነው ለምንድን ነው የጠላችሁ ባላቅም ጥሩ ልጅ እንደሆነ እርግጥ ያስታውቃል። እናም ብቻ ልጄ የወደደችውን መምረጥ ሳይኖርብኝ አይቀርም። ልጄ ስትከፋ ማየት አልፈልግም። በጨዋታ የትሁት አባት እባክዎትን፣ ይሄ ከዚህ በፊት ያደረገውን ነገር በደንብ ታውቃላችሁ እና ትሁትን ደፍሯት አስገዷት ቀልፏት እንደነበረውም ድጋሜ ደግሞ ይቅር ብትለውም ነገር ግን ይቅርታ የማይገባ ነገር እንደሆነም ጭምር ይነግራት። ታዲያ ይቅርታ ለማን ነው የሚገባው? ለአንተ ወይንስ ለተመስገን ብሎ አባዬ ፊት ለፊት ይጋፈጣል። አባዬ ተመስገን በጣም ይወዳል እና እኔና ትሁት እንድንላይ ይፈልጋል እና ተመስገን ከእሷ ጋር እንድጋቡ እጅግ በጣም ይፈልጋል። ምክንያቱም ግን ባላቆም እና እኔና ትሁትን ለመለያየት ብዙ ነገር እንዳደረጉም ጭምር ያወራል ማለት ነው። እና ቲናም ጥሩ ስሜት ላይ አይደለም። ቲና ሜሪን ከዛ ቲናን ለማውጣት እየሞከረች ነበር። ቲናን ቤት ተከራይተሽ መውጣት ትቻለሽ ሜሪ ብላ ነገረችው። ቆይ እኔን ጥፋተኛ ለማድረግ እየሞከረች ነው? አዎ ተመኝታታል፣ አይታታል አይደለ? ገና ራቁቷን ስትል የማውን ነገር ስትናገር ነበር። እባክሽን የማውን ነገር አትናገሪ፣ ምንም የማውቀው ነገር የለም፣ ይህ ሁሉ ያንቺ ጥፋት ነው ስል ይጮህበታል። ደግሞ እሱ ምን ማለት ነው ይሄን ያንተ ጥፋት ነው ስትለኝ ጥፋቴ ምን ጋ ነው ትሰማኛለህ? አሁን ምን እንደማረጋት እያለች ሜሪ በጣም ስትዝትና ቲናን ለመጉዳት እየሞከረች ነበር። ነገር ግን ቲና ሜሮን ከዚህ ቤት እንድትወጣና ነጻነት እንድታገኝ ልብሴን ለመቀየር እንኳን ነጻነት እንዳላገኝ እያደረገች እንደሆነ ለባላ ለማናገር ተወስናለች ማለት ነው። ተመስገን እንግዲህ ለማግባት ዝግጁ እንደሆነ ቲና ለሽምግልና ይመጣሉ ብሎ እያሰበ ነበር። እንግዲህ አባዬ የትሁትን አባት አሳምኖ ወደ ተመስገን እንድድር ለማድረግ እየጣረ ነበር። ነገር ግን ይህን ውሳኔ ለኔቱ እኔ ራሴ እመርጣለሁ፣ ይህ ለኔ ማች እንደሆን እኔ ራሴ እመርጣለሁ። ቢሆንም ግን ለልጄ የምጠቅመን ነገር መምረጥ አለብን። ልጄን የሚጎዳና የሚያሳዝን ከሆነ ግን እንደማይቀበል ይነግረዋል። አዎ በእርግጥ አባቷ ትክክለኛ አባቷ አንተ ብትሆንም ትሁት ለኔም ከልጄም በላይነት ብዙ ነገር ሆናለች እና የማስደስታትና ደስተኛ የሚያደርጋት ነገር ብቻ ነው የምፈልግ። እውነት ጥሩ ሰው ነው። እንዳንተ አይነት አባት በማግኘቷ ደስተኛ ነች። ለካ አባቷን የረሳችው ሌላ አባት ስላገኘችው ነው በማለት ይነግራል። እና እድል በመጥፋቷ ማሚ በጣም ተጨንቃ እያዘነች ነበር። ናት እንግዲህ ማሚን አደጋ ውስጥ ወይም ችግር ውስጥ ለማስገባት ነይና የማውቀው ቦታ ላይ በማለት ይዟት ሲሄድ መኪና ውስጥ ገፍትረው ሊያስገባትና ደስታቸው ወደ ሀዘን ለመቀየር ነበር አላማው። ነገር ግን አልተሳካለትም። ቲና ከየት መጣች ሳይባል ድንገት መጣ። የእሷን የይዟ ተርፋ ናቲን መኪና እንዲገጭ ያደረገች። ናቲን በእርግጥ ብዙ ነገር አልተጎዳም ነበር እና እሷም መጨረሻ እንትን አላምንም ብትለውም ነገር ግን እሱ ደስታቸውን የሰርጉን ደስ ወደ ሀዘን ለመቀየር ፈልጌ ነበር በማለት ስላልተሳካለት እጅግ በጣም ይበሳጫል። እሱም ደግሞ ማንገፍትሮ መኪና ውስጥ እንዳስገባ ደጋግሞ ቲናን ስጠይቃት ቲና ጓደኛው ነው ብላ ትነግረዋለች። እናም እማዬ ልጄ ተነሰትና አይ እማዬ ጥለን እንሂድ እባክሽን ሄደን እና አንቺ አባዬ ጋር እንሂድ በማለት እየሮጠች ተያይዘው ይሄዳሉ ማለት ነው። እንደዛው ነው ጥለን በመሄዷ እማዬ ግን አዝናለች። ቢሆንም ግን ያ ነበር እኮ ለአንቺ ነበር፣ አንቺን ለማስገጫት ነበረ የሱ አላማ። ነገር ግን አልተሳካለትም። አላማውን እሱን አባዬና አንቺ ወይም ደግሞ ሌላ ሰው እንዳያዝን በማለት ከኋላቸውን እየጠበቋቸው እንደሆነ ግልጽ ነው። ግን ደግሞ አባዬ እንዳስጠነቀቀችና እንደውም ብቻሽን ከመሆን እድል ምንም የምትሆን ነገር የለም፣ ስለሱ አታስቢ። ግን አባዬ ጋር ብትሄጂና በሩ ተዘግቶ ቢቀመጥ ደስ ይለኛል በማለት ትነግራለች። እና ለሽምግልና አንድ ላይ እንደሚሄዱም ጨምራን ጋር አባዬ የተፈጠረውን ነገር ሲገዛማ አሁን ደህና እንደሆነች ያረጋግጣል። ናቲ ያደረገውን ነገር እጅግ በጣም ከባድ እንደሆነ ይበሳጫል። ናቲ ያሁንም ቢሆን እቅዱን ማቆም አልቻለም። ቤቱ ዘርፎ የሴትዮ ወርቅ ዘርፎ ለትሁት ለመውሰድ ነበር አላማው። ሜሪም ቲናን ከቤት ለማስወጣት እየጣረች ነበር። ከዛ ወንድማ ማላው ጋር እንግዲህ ሽሽ ገላ ስትትና ምንም የምታይ አልመሰላትም ነበር። ነገር ግን የምታየው እያንዳንዱ ነገር ታያለች። ሆኖም ግን እንዳላየችው ስታስመስል ነበር። እና ሜሪ ከፈለሽ ቤቱ ሰፋ ያለ ቤት ራስሽን ችለሽ መከራየት ትቻለሽ፣ እዚህኛው ማጣበብ የለብሽም ስትል ትነግራታለች። ልብሳ ስትቀይር ቆይ ምን እያደረግሽ ነው ቲና አፍንጂ ብላ አይኑን ይዛ ከዛ ታስወጣዋለች። ነገር ግን ምን እየተፈጠረ እንደሆነ አልገባትም። እና ቲና ምንም እንደማታውቅና
ሜሪ ምን እያየችው እንዳለ አልተረዳችም ነበር። ምን አይነት ደረቅ ነች፣ እኔ ጭራሹ ከኔ የባሰችም አለች፣ ፈጣጣ የሌባ አይነ ደረቅ እያለች ማሳደብ ጀመረች። እንደው ካልተመችሽ እኮ ሌላ ቦታ ሄደሽ መኖር ትቻለሽ፣ እዚህ ጋር ከወንድምሽ ጋር እንደውም ብቻዬን ነው መኖር የምፈልገው፣ ነፃነት ፈልጋለሁ፣ እዚህ እንድትረብሽኝ በጭራሽ አልፈልግም በማለት ትነግሯለች። ቆይ አንቺ ማስለውሽ ነው እንደዚህ የምታናግሪኝ? እንደውም እኔ ሳይሆን አንቺ ነሽ የምትወጪ፣ ጠብቂኝ፣ ምን እንደማደርግሽ አታቂም ብላ እሷን ለመጉዳት እያሰበች ነበር። ሜሪ እኮ ምንም የምታየት አልመሰላትም ነበር። ነገር ግን ቲና ጠንቅቃ ሁሉ ነገር ማየት ትችላለች። ግን የምታየው ስላልመሰላት አንድ ነገር ለማድረግ ታስባለች። እናም ቲና እያየቻት ነበር እና ምን ማድረግ እንዳፈለግሽው ምን ማድረግ እንዳሰብሽው ጠንቅ ያውቃለሁ። ስለዚህ እባክሽን የማውን ነገር ለማድረግ አትሞክሪ፣ ተጠንቀቂ በማለት ትዝትበትና ታናዳታለች ማለት ነው ስትል ትነግራታለች። አይ እባክሽ እንደዛ እኮ አይደለም እባክሽ ስትላት ነበር። ቢሆንም ግን ከዛ ቲና በሩን ተናዳ ትዘጋና ሜሮን በጣም ትጨነቃለች። የምትወደው ፍቅረኛ ገላዋን ያያታል ብላ በጣም ሰግታ ፈርታ ነበር። እና እንደ አጋጣሚ ሲቀይሮ በጣም ትደነግጥና ትጨዋለች። እና ቆይ ምን እያረግሽ ነው? ችግርሽ ምንድን ነው? ከኔ ጋር ችግር ያለብሽ እንዴ? ብላ እሷም ልብሷን ትለብስና ምንም እንዳልተፈጠረ ስታስመስል ነበረ። ቲና ልብሷን ትቀይራለች። ነገር ግን ምን ማድረግ እንዳለበት እሱም ግራ ይጋባል ማለት ነው። ቀስ ብሎ ሾሎክ ብሎ ይወጣል እና እሷን አያት አይደለ ገላን ተመኛት አይደለም በማለት ቆይ ምን ላድርግ? እዛ በሩ ዘግተሽ ቁጭ አደረግሽ። እሷ ስገባ ክፍሏን መምጣት ነበረብሽ። ምን ማድረግ ነበረብኝ ታዲያ? በማለት ይጮውና ይናደዳል። ቢሆንም ግን እሷን ተደብቀ መቀል ነበር። እሷን አያ አይደለም ታዲያ ምን ማድረግ አለብኝ? ቆይ አንቺ እንዴት ነው የምታስቢ? በማለት ይጮውና ይናደዳል። ቢሆንም ግን እንደዛ ማድረግ አልነበረብም። ግራ ትጋባና ታዝናለች። እና ልጄን ያስከፋሁት እኔ ራሴ ነኝ ያስከፋሁት በማለት ማልቀስና ማዘን ትጀምራለች። ነገር ምን ማድረግ እንዳለባትም ግራ ትጋባለች ማለት ነው። እንግዲህ አሁን መውጣት አለብኝ። ታዲያ ለአምስት ደቂቃ ለማይሞላ ቤት ለመሆን ነው እንዴ አሁን የምትወጪ ስትላት፣ አይ ያላሰብኩት ነገር ተፈጥሮ ነው። ምን ነው በመውጣት በማንኛውም ሰዓት መውጣት መግባት አልችልም እንዴ ስትላት ትጠይቃታለች። አይ እንደዛ እኮ አይደለም በጭራሽ እንደዛ አስቤ ሳይሆን ቢሆንም ግን አይ ሁለት ሰው ትመስሉኛላችሁ ደህና ነሽ አልገባኝም። አይ ወንድምሽ እኮ ይመጣል ብዬ ነው ስትል ሜሪ በጣም ትደነግጣለች። ምክንያቱም ሁለት ሰው ስትላት በጣም ደነግጥ እነማን ስትላት አይ ያው ወንድምሽ ይመጣል ለዛ ነው ብላ ትነግራለች። ቲና ለናቲን ከሐኪም ቤት አወጣ አየረች ነበር እና ያቅዱን አወቀችው። እና አሁን ማድረግ ያለብኝ ይሄን ነገር አልተሳካልኝም። ስለዚህ ሀብትም እዛ ቤት የሚገኘው ወርቅ ሁሉ በሙሉ ወስጄ ለትሁት ሽማግሌ ጉቦ ሰጣቸዋለሁ ሲል ያወራል። ጉቦ አድርጋለሁ እሱ ጥሩ ሀሳብ ነው፣ ይህንን ለማየት በጣም ጓጉቻለሁ እያለችው ነበር። እሱም እንደሚያደርግ ይነግራትና ታያለሽ ይህንን ደስታችን አጠፋለሁ ስትል ታወራለች። እና ምን ማድረግ እንዳለባት በጣም ጥሩ እንግዲህ ይህንን ካሰብኩ አድርጎ ስትል ትነግረዋለች። እና ወርቆቹን በሙሉ ሰርቆ ለትውልድ ይሰጣል እንደሆነ ነገረችው። ቆይ አታስቢ፣ ምን ማድረግ እንዳለብኝ እኔ አውቀዋለሁ፣ እሰራለታለሁ ስትል ትነግረዋለች። እና አታስቢ፣ ምን ማድረግ እንዳለብኝ እኔ አውቀዋለሁ እና እናቴን የሚያፍድ እሰራለሁ፣ ይህንን ለኔቴ ስትል ትነግረዋለች። በዛ ተስማማና የትሁት አባት እንግዲህ የተጠላፊ አባት የደግን አባት ደውሎ እያስጨነቀ ነበር እና ምን ማድረግ እንዳለባቸው አንድ ላይ እያወሩ ነበር። እናም ወንድ ከሆነ እኛም ወንድ ነን በገዛ እጅ እንደውም እኔ ጨርስ ጣይምጣ እንጂ እኔ ካለ ተመስገን ሌላ ሰው አላገባም። ተመስገን የምትሰጠኝ ከሆነ እውነት የምትወደኝ ከሆነ ትክክለኛ አባቴ ከሆነ እኔ ለፈለኩ ሰው እንድትድረኝ እፈልጋለሁ እንጂ ያለ ፍላጎቴ ለማንም ሰው እንድትሰጠኝ አልፈልግም ስትል ትነግረዋለች። እሺ በቃ አሳብ አይግባሽ በማለት እሱም ባይስማማም ቆይን የማልፈልገው ደስታ ስቃይና ሀዘን እንዴት ትፈልጋለህ? በቃ ከተመስገን ጋር ሰውን ብቻ ነው ደስተኛ
የሚሆኑ አንቀባሮ ያኖረናል ከልጄ ጋር። ልጄ እንኳን ካንተ መውሰድ ባልፈልጉም እንደውስጥ የማትፈልግ ከሆነ ቃል እገባላለሁ ልጅን አልወስድም ትለዋለች። እንደውስጥ ለመውሰድ አስበሽ ነበር? እንደዚህ ለፍቻ አሳድጌ ከፈለጋችሁ ሌላ ልጅ መውለድ ትችላላችሁ በማለት ይነግራል። አባዬ እሱን ለማድረግ እኮ መጀመሪያ አንተ ፍቃድ ያስፈልገናል። ስለዚህ እባክህ መጥፎ ነገር እንዳደረግ ወይም አትገፋፋኝ እሺ በሌን ብላ ትለምናለች። ወደ ተመልካቾቼ በመጨረሻ ትሁት ተመስገንን ለማግባት ተስማማለች ወይም ደግሞ አባታም ይስማማል ማለት ነው። የዛሬ ቪዲዮ ይህን መስል ነበር። በቀጣይ እስክንገናኝ ድረስ ባያላችሁበት ሰላም ፍቅር